ሰይጣን ራሱን በማግለሉ ምናምን ማግለል እኮ ለሰው ነው። ገለል ማለት ፊዚካል የሆነ ነገር አለ። ማግለል ምን ነው አባቴ ምን ነው በሁዳዴ በጾም ሲባቸው አይ ሰይጣን አሳስቶኝ ሰይጣን አሳስቶኝ አለ። ሁሉንም ሞክሩት፣ የሚበጀውንና መልካሙን አጥብቃችሁ ያዙ። ይገባል እየበረርኩ ሄድኩኝ ምናምን የሚለውና እኔም አብሬ በር ነበረ። በኋላ ነው ማለት የተመለሱ የዚህ አይነት አጠባበስ እኔ ራሴ ዛሬ ገና ማየት ሰይጣን አሁን አቶ በኃይሉን እጋብዛለሁ። አንዴ በጭብጨባ እሳቸውን ሸኙልኝ። መምህር ዶክተር መዝገቡ እንደውም ቅድም ብሎ የነበረው እሱ ነው እለዋለሁ ደግሜ። እሳቸው በደንብ አበጥረውታል። አንድ ጊዜ እኔ ሀና ማርያም ኮተቤ ሀና ማርያም ነበር እና እዛ አንድ ጳጳስ በእንግድነት ይመጣል። በዚህ በትኖ አለም ገስት ሌክቸረር እዛ ደግሞ ምን እንደሚባል ብቻ መጡ ተጋብዘው እና የእሳቸውን ምንድነው የቡራኬ መንገድ የሚጠርጉት ሰው ሊቀት በኋላ እንደዚህ ማዕረግ አላቸው ብቻ ረስቸው እና በጣም ተናጋሪ ናቸው። ሰው ሊቀት በኋላ ይላሉ እና እንግዲህ የቀረውን ደግሞ ብዙ አባታችን ይሉታል ይላል። እኔ እዛ ገረገራው ጋር ቢቆም ይሉና እንግዲህ የተረፈውን ብዙ አባታችን ይጨምሩበታል ይላል። እኔም ሶስተኛ ከማለታቸው በፊት እኚህ ብዙ አባት ምን ቀረላቸውና ምን ሊነግሩን ነው ብዬ በራሴ ነው እንግዲህ ያው ጸሎት ካደረጋችሁ በኋላ ነፃ ትሆናላችሁ። በኋላ እኛ አባት ትምህርት ተቀበሉና እኔ ምንም የምጨምረው ነገር የለም። ልጆች እግዚአብሔር የባረካቸው ሁሉም ነገር እሳቸው ብለውታል። ምንም የሚጨምረው ነገር የለም። በሰላም ግቡ አሉ እና በጣም ያመችል እንግዲህ የእኛ ሀገር ኑሮ እያነቡ እስክስታ አይደለም። እዚህ ጸሎት አድርገ እዚህ ደግሞ ትስቃለህ በተፈጠረው ነገር። አሁን እኔ እውነት እንደው ከመምህር ዶክተር መዝገቡ በኋላ አሁን ምን ላወራለሁ? መጽሐፉን ጨርሰውታል። አስተያየትም አላደረጉልኝም፣ አዘኔታም አላደረጉልኝም። እንደ በኃይሉ ምን ያወራሉ አላሉ። ጨረሱት። ይሁን ደስ ብሎኛል በእውነት እኔ ዛሬ እሳቸውን በማወቄ በጣም ደስ ብሎኛል። ይህን ያልኩበት ምክንያት እሳቸው ጥልቅ የሃይማኖቱ እውቀት ስላላቸው ከእሱ ጋር ጭምር በደንብ ለውሰውን የነገሩ ከጸሐፊው ባላነሰ። እኔ ግን መጽሐፍት ስመርቅ መጽሐፉ እንዴት ገባኝን ነው የምሰራው እንጂ እንደዚህ እንደሳቸው ጥልቅ ገብቼ መናገር አልችልም። በዚህ በኩል የእውቀት ማነስ አለ። ማመን ያስፈልጋል። ደግሞ ማመን አይደል ዋና። ታዲያ እኔ እድገቴ ስወለድም እድገቴም እንግዲህ ዛሬ ከተማ ሆኗል። ድሮ ገጠር ነው። መቼም በክረምት ልጆችን ቀጥ አድርገው የሚይዘው ትንሽ ፈታ ላድርጋቸው ብዬ ነው። የሆነ ሲሪየስ ነገር ሙገባ ፈታ ና ገጠር በክረምት እህል ያልቃል። እንደው ለዘር ተቋጥራ የተቀመጠች ካልሆነች በስተቀር ታልቃለች። እና ገጠር ላይ ክረምት ላይ በቆሎ፣ ጎመን እና እንደዚህ ቂጣ ነገር መሰሎች እነሱ ቦታውን ይወስዳሉ። የምግቡ ያው ገጠሩን የሚያውቁ ሰዎች አሁን ከልብ እየሳሉ ነው። ብቻዬን እንዳልሆንኩ ገባኝ። ታዲያ የእርሻ መሬት ማሳ ሲታደል ከኮሚቴው ውስጥ ከአንዱ ጋር የተጣላ ገበሬ ነበርና ጭንጫ መሬት ተሰጠው። ጭንጫ መሬት ማለት ማያበቅል ቢያበቅል ማገጭ የሚያበቅል ማለት ነው። እና ገበሬው ምን አለ? ከ7 ኮሚቴ አበልጅ አጥቼ በቆሎ ሽታቸው ከረሙ ልጆች። ከ7 ኮሚቴ አበልጅ አጥቼ በቆሎ ሽታቸው ከረሙ ልጆች። የኮሚቴ ልጆች በቆሎ ሲግጡ የአብራኬ ክፋዮች ቀሩ እንደፈጠጡ ነው። ይህ አሰራር
ዛሬም አለ፣ ወደፊትም ይኖራል። ሰው ከተፈጠረ ጊዜ ጀምሮ አበልጅ ምናምን በቃ እንደነገር ነው እና ኮሚቴ ስትሆን ደግሞ እንዲህ ታደርጋለህ። ሌላም ብዙ ክፉ ስራዎች አሉ። እንደዚሁ ክረምቱ ያማረረው ሌላ ገበሬ የዘንድሮውን ክረምት ወጣናት በመላ ራፊ ቂጣ ላይ ጎመን ቁጢት ብላ አለ። ቃላቶቹን አስቧቸው። ራፊ ለልብስ ነው እንጂ ለምግብ አይሆንም። ቁጢት ራፊ የዘንድሮውን ክረምት ወጣናት በመላ ራፊ ቂጣ ላይ ጎመን ቁጢት ብላ። ኑሯችን እንደዚህ ሆኗል። እንግዲህ መስከረም ጥሩ ነው። መስከረም በአበባው ሰርግ በጭብጨባው ይደምቃል ይባላል። መስከረም በአበባው ሰርግ በጭብጨባው። በመስከረም የሚጋገር እህል በሸንጎ የሚናገር ጉብል ይስጥ መልቃት። በመስከረም የሚጋገር እህል በሸንጎ የሚናገር ጉብል ይስጥ። በቃ በዚህ መስከረም እንሰናበተው። አዲስ አበባዎች ዘንድሮ በቆሎ አንዱን 40 ብር ሸመትንና የልጆቻችን የበቆሎ እሸት ጥያቄ አስታገስን። እኛም እግረ መንገዳችንን ቀመስ ቀመስ አድርገን እንዳንበላባቸው አይ የዘንድሮ በቆሎ እንደ ድሮ አይጣፍጥም ብለን አሽሟጠን። እንዲህ ነው ያለፈው። ለማንኛውም ሁላችንንም እንኳን ለዚህ ቀን አደረሰን። ወደ ዛሬው ጉዳይ ስንመለስ መምህር ዘበነ እያስቸገረኝ ነው። መምህር ዘበነ ማዕረጉ ብዙ ስለሆነ በመምህር ዘበነ ብቻ ጨርሳል። ሌላ ገጠመኝ የነበረኝ የምነግራችሁ ይቅር። መምህር ዘበነ ብዙ ነው ርዕሱ፣ የሆነው ነገር ብዙ ነው። እኔ በመምህር ዘበነ እንድቀጥል በትህትና ጠይቃለሁ። ከ3 ሳምንት በፊት ደውሎ መጀመሪያ ጤንነቴ፣ ቀጥሎ ደግሞ ከዚህ በፊት ያጫወተኝን መጽሐፍ ሊያስመርቅ መሆኑን እና ከቻልኩ በአመራርቀው ጽኑ ፍላጎቱ እንደሆነ ነገረኝ። በዛ ምክንያት ዛሬ እናንተ ጋር የተገኘሁት በቂ ምክንያት ነው። እስቲ ያጨብጨዋ። ይህንን እዚህ ዓለማዊ ትምህርት ምንድነው ዘመናዊ ትምህርት ያሉት ሄልዝ ብሬክ ይሉታል። ሄልዝ ብሬክ እንዲስታጨበጭብ ለራሱ ጤንነት ትሰራለህ ማለት ነው ይሉታል። እንግዲህ ከዚህ ቀደም ትንሽ ወደኋላ ልወስዳችሁ እፈልጋለሁ። ከዚህ ቀደም በ2011 ይመስለኛል በቴዎሎጂ ካምፓስ ለመጀመሪያ ጊዜ ከመምህር ዘበነ ጋር በአካል የተገናኘ ነው። ምንትኑ ውእቱ ሰብእ የሚል ነው አነባበቡ። ግዕዝ ባለማወቄ ምክንያት ከፍ ዝቅ ቢል እኔ አያገባኝም፣ ግን ምንትኑ ውእቱ ሰብእ ነው የሚለው እና በስሱ ሲተረጎሙ ያኔ ሲተረጎሙልኝ ሰው ምንድን ነው፣ ሰው ማለት ምንድን ነው የሚል መጽሐፍ በሚል ርዕስ የጻፈውን መጽሐፍ ለመመረቅ ተገኝቼ ነበረ። የሚችለውንና መጽሐፉ የገባኝን ያህል ብየዋለሁ ያን ጊዜ። በዚያ መጽሐፍ ውስጥ ለዛሬው መንደርደሪያ አንዳንድ ሀሳብ ከዚያ መጽሐፍ እንድስብ ይፈቀድልኝ። ለምን ያላችሁ እንደሆን ስለ ሃይማኖት ለማውራት መጀመሪያ ሰው መሆን ይጠይቃል። ሰው ነው ሃይማኖት ያለው አይደል? ስለዚህ ከምንትኑ ሰብእ ካልተነሳን አሁኑ ጋር እንዳንደክም ብዬ ነው የኔ ሀሳብ ነው። በዛ መጽሐፍ ውስጥ ሰውነት በሳይንስ፣ ሰውነት በፍልስፍና፣ ሰውነት በሃይማኖት እንዴት እንደሚገለጽ በተውኔትና በትምኒት መልክ በተራራ በተከፋፈለ መደብ ያስቀመጣቸውን የመድቡ ተወካዮች ሲያነጋግር መምህር ዘበነ ወይም እንዲናገሩ ሲያደርግ እኔ ሳልታይ ኋላቸው ነበርኩኝ። አልደከመኝም። አቀራረቡ በጣም ድንቆኝ ነበር ያን ጊዜ። መጽሐፉን እንደው አሁን ገበያ ላይ መኖሩን አላውቅም እንጂ ብታገኙት የሚገርም መጽሐፍ ነው። ምንትኑ ሰብእ የሚለው መጽሐፍ እንዳልኳቸው በ3 ክፍል ከፍሏቸው ፈላስፎቹ ምን ይላሉ፣ ሳይንቲስቶቹ ምን ይላሉ፣ የሃይማኖቱ ሰዎች ደግሞ ምን ይላሉ የሚለውን ነበር የሰራው። ከሳይንቲስቶቹ እነ ሲግመንድ ፍሩድ እነ ዳርዊን አሉ። ከፈላስፎቹ እነ ሶክራተስ እነ ጀምስ አለን እነ ኮንፊሽየስ እነ ፍሪድሪክ ኒሽ እነ ሬኔ ዴካርት ስለ ሰው ያላቸው አመለካከት እያዋዛ ሲነግረኝ
ሰው ማለት በሳይንስ በፍልስፍናና በሃይማኖት እንዴት ሆኖ እንደሚታሰብ ገርሞኝም አስደስቶኝ እውነት ለመናገር ማለት ዛሬ ድረስ ሰዎቹን አስባቸዋለሁ። የበረር ከሄድኩኝ ምናምን ነው የሚለውና እኔም አብሬ በር ነበር ጊዜ በኋላ ነው ለማለት የተመለሱ። ያቀራረቡ ቅለትና ጭብጡን ሳይስት ለእኛ እንዲሆን አድርጎ ማቅረብ ቀላል ስራ አይደለም። በእርግጥ ያው በማስተርስ ትምህርትም በሁለት ፒኤችዲም አሁን ሶስተኛም ደግሞ ጀምሬያለሁ ብሎኛል። ትምህርቶቹ ወዶም ሆነ ተገዶ ሳይታክት ያነበባቸው መጽሐፍ አያሌ እንደሚሆኑ አልጠራጠርም። ስለ አንድ ነገር ማንበብም ሆነ ማጥናት አንድ ነገር ነው። ስላነበበው ነገር በአግባቡ መረዳትና ለሌሎች በቃልም ሆነ በጽሁፍ ማስረዳት ደግሞ ሌላ ነገር። ከዚህ ሁሉ ያለፈው ነገርና በዶክተር ዘበነ የተቻለው ከተለያዩና በርካታ መጽሐፍት ውስጥ ከተገኙ ረቂቅና ጠሊቅ ፍሬ ሀሳቦች ለእኛ ለአንባቢ በሚሆን በማይጎረብጥ መልኩ ሳይበዛ ሳይዛዛ እጅግም ሳያጥር አንዳንዴ ባልተለመዱ ቃላት በቅንፍ እንድናውቅ ይመስለኛል እየቀመመ ማቅረቡ ዶክተር ዘነበን ለእኔ ለየት ያለ ደራሲ ያደርገዋል። አንዴ ለዶክተር ዘነበ እንዲህ አቅልለህና ሁሉም አንባቢ እንዲገባው አድርገህ በማቅረብ ከልብ አመሰግናለሁ። ይሄኛው መጽሐፍ በጣም ብዙ የተወሳሰቡ ሀሳቦችና ጭብጦች ይዟል። በርካታ በዕለት ተዕለት ኑሯችንና መስተጋብራችን የምንሰማቸው አንዳንዴም ትርጉማቸውን በውል ያለየናቸው ሀሳቦቹ የሚፈሱበት ቦይ አካቶ ይዟል። መምህር እነዚህን መስመሮች የአዲሱ ዓለም ክርስትናና የስበት ሕግ ብሎ በዘርፍ ምን ማለት እንደሆኑ፣ እንዴት እንደሚተረጎሙ፣ እንዴት ሊፈጠሩ እንደቻሉ ከነፈጣሪዎቻቸውና ዓላማቸው ጭምር ፍሬ ሀሳቦችን በሚገባን ቋንቋ በምዕራፍ ሰድሮልናል። መምህር እንደ አብሪ ጥይት እያንዳንዱ ላይ ብልጭ እያደረገ ያሳየናል። በስበት ሕግ ስር ያሉት የኢዝሞች ብዛት እኔ በግሌ ማቴሪያሊዝምን ከፊቷ ዲያሌክቲካል የምትል ፕሬፊክስ ገብታባት እድገት በህብረት ሆነን ተዋወቅን። ከዚያ የአብዮቱ ጣፍ ሆነው ነደዱ ተለብልበን የቀረነው ይኸው አለን። በኋላ ዩኒቨርሲቲ ሲገባ ደግሞ የግድ ትምህርት ሆና አንደኛ ዓመት ላይ ፊሎሶፊ ዲያሌክቲካል ማቴሪያሊዝም ግዴታ ነው ተባለና ተማር ዲያሌክቲካል ማቴሪያሊዝም። ታዲያ ያኔ ስንማር ወይም አብዮት ውስጥ ስንዋይ እግዚአብሔርን ካድ ነው እና አመት በዓል ሲሆን እንዲህ ለመስቀል ለእንቁጣጣሽ ለፋሲካ ቀልድ አይደለም። እውነቴን ነው ነገር አንዳንዴ ሲያልፍ እንደው ቀልድ ይመስላል። እንኳን ደረስክ መባባል ተጀመረ። ለእንቁጣጣሽ እንኳን ደረስክ፣ ለፋሲካ እንኳን ደረስክ፣ እንኳን አደርክ እንዴ። በኋላ ያው መቼም ገጣሚ ባለቅኔ የማይጠፋ ማለት እዚህ ሀገር ሞልቷል። እንዴት አደርክ ብለው እንዴት አደርክ አለኝ፣ እግዚአብሔር ይመስገን ሊቀር ነው መሰለኝ የሚል ግጥም ያኔ ነው የሰማሁት። እንዴት አደርክ ብለው እንዴት አደርክ አለኝ፣ እግዚአብሔር ይመስገን ሊቀር ነው መሰለኝ። ፈርቷል፣ አልቀረም። ግን እነኛ በአደባባይ እንዴት አደርክ የሚባባሉ ሰዎች ቤት ድፍት ብሎ አልባቸው ስር ማርያም አውጪኝ ሲያረተኝ ችላልሽ ነው የሚሉት በሙሉ እና ትልቅ የበባ ቀን የሚሸፈን ማታ የሚገለጥ የኢየሱስ ክርስቶስ ፎቶግራፍ አድርገው እዛ ስር ናቸው። ቀን ግን ማና ነው ብለን በራሳችን እኮ ተፈጥረን እዚህ የደረሰ የሚገርም ጊዜ ነው። ማያልፍ የለም ጎበዝ። ሳታኒዝም ሉሲፈሪዝም በዓለም ላይ እንደተንሰራፋ በሰማም ትናንት ፈለገ ጊዮን በሚል ሚዲያ ላይ ዶክተር ቀነዓ የተባሉ ሰው ሰይጣንን መጥላት አግላይነት ነው ሲሉ ሰማሁ። እውነቴን ነው። አሁን ከፈለጋችሁ ግቡ እና
እኔ ትላንት ነው ያየሁት በአጋጣሚ ፈለገ ጊዮን ኢንተርቪው እየተደረጉ ነው። ፈለገ ጊዮን በሚል ሚዲያ ላይ ዶክተር ቀና የተባሉ ሰው ሰይጣንን መጥላት አግላይነት ነው ሲሉ ሰማሁ። ራሱን ስለተከላከለ ብቻ ስሙን ማጥፋት ነውር ነው አላሉ እንደ ሰው እንዴት እኮ የሚገርም ነገር እኮ ነው በእውነት አንዳንዴ ግርም ይለኛል። እንደው የጊዜ ጉዳይ ካልሆነ ሰይጣን እንግዲህ በእጅ የሚጨበጥ በአይን የሚታይ የሚዳሰስ ነገር አይደለም አይደል? እንደው ፈገግ እላለሁ። ሁሉም አባቶች አይቀይሙም እዚህ ያሉት ከዚህም በላይ ያሉ ሰዎች አሉና አንድ ጊዜ ቀላል ቀልድ ናት ግን ሲሪየስ በሁዳዴ ጾም ነው እና ገዳም ውስጥ እንዲህ ቢጫ ታች ቀሚስ ድረስ ለብሰው በቃ ላይ ፈጣሪ ያደሩ ቅጠል እየበሉ ሌት ተቀን የሚጸልዩ የሚለው የሚነገረን ሁሉ የሚሆኑት ማለት ነው። እና ምንድነው ጸጥ ባለ ሰዓት የጸለዩ ሲሄዱ አንደኛው ከስራቸው ቆቅ ደንብራ ትነሳለች። ሲያዩ 3 እንቁላል አለ እዛ ጋር ቀስ ብለው ግራ ቀኝ ያዩና 3 እንቁላል አንስተው ኪሳቸው ሰው ናቸው እንግዲህ ልባሉ አነሱና ትንሽ ወደዚያ ሄደው በቀደም ካገኟት ጧፍ አንዷን አያይዘው እንቁላሏን በእጃቸው እያደረጉ በዚህ በጧፍ እንደመጥበስ ያደርጋሉ። ሌላ አባት ሌላ ቦታ ሆኖ ምን እየተከናወነ ነው ብሎ አልገባቸው እና እየቀረቡ ሲሄዱ እንቁላል በጧፍ ሲጠበስ ሂውመር ነው የነገረ ምን ነው አባቴ ምን ነው በሁዳዴ በጾም ሲሏቸው አይ ሰይጣን አሳስቶኝ አሉ። ሰይጣን አይዳሰስም አይጨበጥም ማለት ድምፁ ከማን የዚህ አይነት አጠባበስ እኔ ራሴ ዛሬ ገና ማየት ሰይጣን እኮ የዚህ አይነት አጠባበስ እኔ ገና ዛሬ ማየት ይማላል አሉ። ከዛው ነው የመጣው እኔ ከገዳሙ ይቀር እስቲ ሰይጣን ራሱን በማግለል ምናምን አገለል ማግለል እኮ ለሰው ነው። ገለል ማለት ፊዚካል የሆነ ነገር አይደል እንዴ? ማግለል እንዴት አንድ ዶክተር የሆነ ሰው ሰይጣን ራሱን በተከላከለ አገለል ነው ምናምን ሚዲያ ላይ እንዴት እንደሚቀርብ አላውቅም፣ ግን መብታቸው ነው ሰውዬው በእውነት። ኢኮኖሚክስ ስንማር ደግሞ ከኮንሱመሪዝም ጋር ተዋወቅ። ዛሬ ለመምህር ዘበነ ምስጋና ይድረሰውና ሁሉንም ኢዝሞች ከነ ፍጥርጥራቸው በእጅ ያደረገልኝ በአንድ መጽሐፍ። በዚህ መጽሐፍ አማካኝነት አሁን ሁሉንም አነባቸዋለሁ ማለት እሱ ሲያነብ ከርሞ እኛ ሳንለፋ ከነ ምንጩ አቅርቦልናል። ለዚህም አዳዲሶቹን ሀሳቦች በገለጸበት ገጾች ግርጌ ቅድም ዶክተር እንዳሉት በገለጸበት ግርጌ የሀሳቡን ምንጭ በቅንፍ ካላመናችሁ ወይም ሀሳቡን አስፋፋለሁ ወይም በአግባቡ አልተበራራም የምትሉ ቢሆን ብሎ ማለት ነው ብሎ ወደ 40 ዋቢ መጽሐፍትን ያስቀመጠ። ስለዚህ እዚህ መጽሐፍ ውስጥ የምታገኙት ነገር ካልተመቻችሁ ወይም ደግሞ አልተብራራልኝ እዚህ ጋር ቅንጭብ ነው የምትሉ ከሆነ ማንበብና መጽሐፍን የሚያቅሰው በቃ በቀላል በአማርኛ ሊጻፈው ሊያነብ ይችላል። ምዕራፍ 3 ቅድም ጠቅሰውታል። ምዕራፍ 3 የስበት ሕግ ሲበረበር ብሎ አብረን እንድንበረብር ነው እድሉን የሰጠን መምህር ነበር። እውነት መበርበር ያለበት ነገር ነው። ምዕራፍ 3 የስበት ሕግ ሲበረበር ብሎ አብረን እንድንበረብር እድሉን ሰጥቶናል። በርብሩ መጽሐፉ እዚህ ጋር። በነገራችን ላይ ከ2 ዓመት በፊት የአዲሱ ዘመን ሃይማኖታዊ አስተምህሮት እና የመንግስት መዋቅር ዩቲዩብ ላይ ታገኛላችሁ። ከ2 ዓመት በፊት ነው የአዲሱ ዘመን የሃይማኖታዊ አስተምህሮትና የመንግስት መዋቅር በሚል ርዕስ ዶክተር ኤርሲዶ እና ኢንጂነር ጌታሁን ሄራሞ አንድ አፍታ ከተባለ ሚዲያ ጋር ባደረጉት ቃለ ምልልስ በሚገባን ቋንቋ ብትን አድርገው አደጋውን ጭምር አስተምረው መክረውንም ነበር። የሚሰማ የለም ወይም
የሚሰማው አናሳ ነው። በዚህ መጽሐፍ ምዕራፍ 4ን ጠንቅቆ ማንበብ የስበት ሕግን የሚከተሉ ወይም የተከተሉ 7 ሰዎች ቅድም ዶክተር መዝገቡ እንዳሉት የ7ቱ ሰዎች ባህሪ ዛሬ ተጽፏል። ከመጽሐፍ ቅዱስ ከዋናው ከትልቁ መጽሐፍ ውስጥ ማመላከቻዎች ሄዳችሁ እንድታነቡ ሄደን እንድናነብ የተሻለ እንድንረዳ የሚያደርጉ በዚህ መጽሐፍ ምዕራፍ 4 ላይ የስበት ሕግ የሚከተሉ ወይም የተከተሉ 7 ሰዎች ከታላቁ መጽሐፍ እያጣቀሰ ነግሮናል። እሱን አለው። አሁን በኦርቶዶክስ ቤተክርስቲያንም በፕሮቴስታንት እምነትም ሃይማኖትንና ሀብትን ወይም ገንዘብን የመቀላቀል ስሜትና ድርጊት ከቀድሞ በጎላ መልኩ እየታየ ነውና የመጽሐፉን ምዕራፍ 5ን በጥሞና ማንበብ ነገሩን ለማሰላሰልም የሚያስከትለውን መዘዝ ለመረዳትም ያግዛል ብዬ አምናለሁ። ይበጃል። ምዕራፍ 6ን ጠንቅቆ ማንበብ በእኔ አመለካከት ለድርድር የሚቀርብ ጉዳይ ነው። መጽሐፉን ባታነቡ እንኳን ምዕራፍ 6ን የመጨረሻውን ብታነቡ ጸሐፊው ማጠቃለያ ብሎ በሰየመው በዚህ ምዕራፍ እግዚአብሔር የሌለበት ገንዘብና ሀብት፣ አንድ ድሃን መጸየፍ የሚሉ 2 ከባድ ርዕሶች አስቀምጦ ይመክራል። እግዚአብሔር የሌለበት ሀብት፣ ድሃን መጸየፍ። በተለይ ይሄ የስበት ሕግ ምንድን ነው? ሀብት ነው። መኪና ስጠኝ፣ ቤት ስጠኝ፣ ሹመት ስጠኝ። ይሄ ምንድን ነው? ሎው ኦፍ አትራክሽን ይሄንን ነው የሚለን። እንግዲህ ፈረስ ያደርሳል እንጂ አይዋጋም ነውና እኛም ዙሪያችን ጦርነት ውስጥ ነንና መምህር እንደ ፈረሱ እዚህ ካደረሰን ውጊያውን እንወቅበት እላለሁ። አልጨረስኩም። ከኔ በፊት የነበሩ የዩኒቨርሲቲ ተመራቂዎች የዲግሪ ብራናው ላይ ሁሉ አመክሩ ወዘሰና ያጽኑ ነው። አሁንም ቤዞን በደንብ ቢዋሉ አላውቅም። ሁሉ አመክሩ ወዘሰና ያጽኑ ነው። ሁሉንም ሞክሩት፣ የሚበጀውንና መልካሙን አጥብቃችሁ ያዙ። ይገባል። እዚህ መጽሐፍ ውስጥ ብዙ ነገር አለ። እንደው በዚህ በኮምፒውተር ቋንቋ ሰሌክት ኦል የምትሉት አይነት ነው። እዚህ ዙሪያችን ደግሞ ብዙ ስብከቶች አሉ፣ ብዙ ስራዎች አሉ። በገንዘብ በስልጣን በብዙ አቅጣጫ ነው ተከበል ያለው ነው እና ጦርነቱ ሰፊ ነው። በመጨረሻም ይሄ መጽሐፉን ነገር እንዲያደርግልኛል። በመጨረሻም አዲስ ዓመት ነው። በየአዲስ ዓመቱ ደግሞ ሰው ለራሱ ቃል ይገባል። በየአዲስ ዓመቱ እያንዳንዳችን እንዲህ አደርጋለሁ ብለን ቃል እንገባለን። የዛሬውን ልዩ የሚያደርገው እዚህ ጋር ዛሬ ከእናንተ ጋር ልዩ የሚያደርገው ከዚህ ከመጽሐፉ ውጭ የሆነ ወይ ሊጠጋ የሚችል ቃል እንድትገቡልኝ ነው በልባችሁ ውስጣችሁ። በዚህ በጀመርነው ዓመት በማንኛውም ሴት ላይ ጥቃት አላደርስም፣ አልሳደብም፣ አላንጓጥጥም፣ አላሽሟጥጥም፣ አልማታም፣ አካል አላጎልም ብላችሁ በተለይ ወንዶቹ ቃል እንድትገቡልኝ ይፈልጋል። ማንኛውም ሴት ላይ ጥቃት ሲደርስባት ዝም ብዬ አላይም። ጥቃት አድራሹን እጠቁማለሁ፣ እከሰዋለሁ፣ እጋፈጣለሁ። በፖሊስነቴ፣ በዳኝነቴ፣ በደንብ አስከባሪነቴ፣ በቀበሌ ስራ አስፈጻሚነት ኃላፊነቴ በዳዩ ተገቢውን እና ማስተማሪያ የሚሆነውን ቅጣት እንዲያገኝ እሰራለሁ። ጥብቅና ቆማለሁ። የሴቶችን ጥቃት ለመከላከል ማንኛውንም አቅሜ የፈቀደውን ሁሉ አደርጋለሁ ብላችሁ ለራሳችሁ ቃል ግቡ። የምታውቋቸውን ሰዎች ቃል እንዲገቡ አድርጉ ባካችሁ። ሴት ማለት እናትህ ናት። ካለህ እህትህ ናት። አግብተህ ከሆነ ባለቤትህ ወይም ሚስትህ ናት። ወልደህ ከሆነ ሴት ልጅህ ናት። እነዚህም በእርግጠኝነት ትወዳቸዋለህ። ሰው ጫፋቸውን እንዲነካባት አትፈልግም። ዝንቧን እሽትልና ብለህ ሌላ ሰው ማስጠንቀቂያ ትሰጣለህ። ዝንብ ጥሩ ነገር ሆኗል። እሱን እንኳን ከዚህ ከምትወዳት ሴት
ፊት ላይ ዝንቧን እሺ ትልና ድራሽን ነው ማጥፋው ትላል። ሌሎችም እንዳንተ የራሳቸውን እህቶች፣ እናቶች፣ ልጆች፣ ሴቶች ልጆች እንደሚወዱ ግን ተገንዘብ። ወንድሜ ላስታውስ፣ ያንተ እህት የሌላ ሰው ሚስት ናት። ያንተ ባለቤት የሌላ ሰው እህት ናት። ልጆች ካሉ ባለቤት የሌላ ሰው እናት መሆኗን አትርሳ። ልጆች ካሉ ባለቤት የሌላ ሰው እናት መሆኗን አትርሳ። ስለዚህ እናት፣ እህት፣ ሴት ልጅ ለሌላ ሰው ሲያጠቃቸው እንደሚያንገበግቡ ሁሉ አንተም ለሌሎች እህቶች፣ እናቶች፣ ሴት ልጆች ጥንቃቄ አድርግ። በዚህ በ2018 እና ቀጥል። አንዴ ብቻ አሁን ከጀመርክ መቀጠል። እንግዲህ ይህ የተያያዝነው ዓመት በሀገራችን በሙሉ ሰላም የሚሰፍንበት፣ የመድፍ የድሮን ጥይት ድምፅ የማይሰማበት፣ በየቀበሌው በየከፍተኛው በየክፍለ ከተማው መልካም አስተዳደር የሚሰፍንበት፣ ከለከት የለሽ ሙስና፣ ስግብግብነትና የአስተሳሰብ ድህነት ለአንዴም ለዘላለምም የምንላቀቅበት፣ በዘር በሃይማኖት በፖለቲካ ተቧድነን የጎሪጥ የማንተያይበት፣ ሰላም ወርዶ እፎይ የምንልበት፣ በደረሰው ችግር ይቅርታ የምንባባልበት፣ የተጀመሩና ሕዝብን ማዕከል ያደረጉ የልማት ስራዎች የሚከናወኑበት፣ ለመበልጸግ የምንተጋበት የተስፋና የፍቅር ዘመን እግዚአብሔር ያድርግልን። የከርሞ ሰው ይበልን።